እየተንቀጠቀጠች ነው አይደል? እስቲ ካሜራማን ንግባ። እየተንቀጠቀጠች ነው። ምን እየሆነሽ? እንድትታልቴ ነው። ና ምንድነው? ማነሽ? ና እንደዚህ ነው የሚያረጋት። ጫካ ውስጥ ምንድነው እንደዚህ የሚያረጋት? ምን አርገሻት ነው? እኔ እናቷ ነኝ፣ ምንም አላረኳትም። እናቷ ነኝ። የሆኑ ሁለት ተለቅ ያሉ ሰዎች ጫት የሚመስል ነገር አፋቸው ውስጥ አድርገው የቤቱን ዙሪያ እየተፉ ይዞሩታል። ያው ይሄን ሁሉ ነገር ያደረገችው ከበቡሽ የምትባል ሴት ነች። ባለቤቴ ነጋዴ ነውና ያው ንግዱ እንዲሳካለት ከበቡሽ ማለት በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። የሆነ የማይታወቅ ቋንቋ ያወራሉ። ቋንቋ ምን እንደሆነ አላቅም፣ ሰምቼውም አላቅም። እና እንደዚህ አይነት ነገር ነበረ። ምንነቱን አላወቁም። ትነሳለች፣ ሰዓቷን ጠብቃ ትነሳለች። ሰዓታት አላት የምትወርቅበት። አንተ እኮ አታውቅም። እኔ ነኝ የማውቃት እኮ አብሬ 16 ዓመት እስኪሞላት ድረስ እንኳን ያሳደግኳት እኔ አይደለሁ እንዴ? እና በቃ በሰዓቱ አዙሮኝ ነበር፣ ወደኩኝ። እሱን ያዩት። ይህ ደግሞ ከልጅነት ጀምሮ የነበረ ነገር ነው። የተረዳሁት ቤተሰቦቼ አብዛኛው ሰው እንደሚያደርገው ሀብት ለማግኘት ብለው እኔን መስዋዕት እንዳደረጉኝ የተረዳሁት። ልጄ ነች አይደል እንዴ? ልጄ እንደሆነች እየነገርኩ ነው። ሰው በልጁ አይጨክንም። እኔ ማንም ሰው የለም፣ አካባቢያችን ደግሞ የለም። ሁሌ ደግሞ እንደዚህ ስለሚጥላት የተለመደ ተግባሯ ነው። ትነሳለች ሰዓቷን ጠብቃ። ታዲያ የምትዝናኑት እንደዚህ ጥቅጥቅ ያለ ጫካ፣ አውሬ ያለበት ጫካ ውስጥ ነው? አየር ልውሰድ ብላት ስለምታስጨንቀኝ አየር ልንወስድ ነው የወጣ ነው። አሞኝ ነበረ ማለት ሰዓቱን ይዛኝ ሳትወጣ ሰዓቱ አለፈብኝና ታመምኩኝ። በዛ ሰዓት አባቴም ታመመ እና ስነቃ በጣም ግርግር ተፈጥሮ ነበረ ምናምን ነገር። የሰፈር ሰዎች መጥተው ነበረ ምናምን እና በጣም በቃ የተለየ ድምጽ ነበረ ቤት ውስጥ ምናምን። ይህ ነገር ከእናትሽ ጋር የተያዘ ነው አይደለ? አይ ከእናቴ ጋር የሚያገናኘው ነገር የለም። እሺ ማለቴ በቃ እውነታውን ተናገር። እዛ ጫካ ውስጥ ምን ልትሰሩ ነው የመጣችሁት? ከበቡሽ ማለት የተማክስት ነች? እኔ ተማክስት እንደሆነች እኔ አላቅም። እኛ ከበቡሽ ነው የምናውቃት። እሷ ነች እዚህ ነገር ሁሉ ውስጥ ያስገባችን። ማንወጣው ነገር ውስጥ ነው እሷ ያስገባችን። እና ያው እንዳልኩ ባለቤቴ ነጋዴ ነበረ። ያው ንግዱ እንዲስፋፋለት ብላ እዚህ በአዳም ልኮ ውስጥ ከታናለች። እና ካሜራማን ካሜራውን አብራለኝ። ውድ ቤተሰቦቻችን እንግዲህ በጣም አስደንጋጭ ነገር ደርሶ ነው ወደዚህ ቦታ ላይ የመጣ ነው። ስለተሙ ጉዳይ ነው እንግዲህ ሁልጊዜም በተሙ ጉዳይ ላይ ምን ያህል እየለፋን ምን ያህል እየጣረን እኔም ባልደረቦቻችንም እንዴት እየደከምን እንደሆነ ታውቃላችሁና በጣም እየለፋን ያለን ውድ ቤተሰቦቻችን። ስለተሙ አንዳንድ ነገሮችን አግኝቻለሁ። እንግዲህ ተመሳሳይ ጊዜ ነው አላስፈላጊ ጫካ ውስጥ ስለተሙ ጉዳይ ብዙ ነገሮችን እየሰማን ያለ ነው። ባለፈው የነበረው ሰውዬ ከኛ እጅ አምልጦ እንደነበረ ታውቃላችሁና ብዙ ነገሮችን ስናጣራ የተሙ አክስት ብዙ ነገሮችን እያደረገች እንደሆነ ቀስ ያል ካሜራማን ብዙ ነገሮችን ሰምተናል ውድ ቤተሰቦቻችንና እንግዲህ አንደኛ እሱን ለማግኘት ነው እየሞከርን ያለ ነው። የት እንዳለ አናውቅም እስካሁን። አንድ ቦታ ላይ ወስደዋለሁ ጠቁማለሁ ብላኝ ነበረ። ነገር ግን እሷ የነገረችኝ እያንዳንዱ ቦታ እኛን ወጥመድ ውስጥ ሊከት የሚችል እንጂ ምንም የተለየ ነገር የለውምና እስቲ ካሜራማን ስለዚህ የእውነት የምንጠቆምበት ቦታ ወደዚህ ነው ወይ ምንድነው አላወቅንም።
እስቲ የሆነ ነገር እያየሁ ነው። አዎ የሆነ ነገር ና እስቲ ካሜራማን ና። የሆነ ነገር እያየን ነው። ቀስ በል ተደበቅ። ቀስ እስቲ ቀስ በል። እኔ እንጃ። ቀስ ና ካሜራማን እስቲ ምን እያደረጉ እንደሆነ አናውቅም። ውድ ቤተሰቦቻችን ካሜራማን ቀስ በል። እንግዲህ ውድ ቤተሰቦች ምን እያደረጉ እንደሆነ አላውቅም። ነገር ግን ተሸፋፍና አንድ ልጅ ቁጭ ብላለች፣ ፀጉሯን በትናለች። ምን እንደሆነ አላውቅም። ውድ ቤተሰቦቻችን ተደጋጋሚ ጊዜ ጫካ ውስጥ አስደንጋጭ ነገር እያየን ነው። ተሙ እናገኛለን ብለን የምንሄድበት ቦታ ላይ ሌላ አስፈሪ ነገር እየደረሰ ነው ያለውና ያቺ ሴት ተሙ ያለበትን እነግርሃለሁ፣ የት እንደሆነ አጠቁምሃለሁ ብላኝ ነበር። ነገር ግን ወጥመዶች ልከተል ነበረ። አሁን ደግሞ ተጨማሪ ሌላ ነገር ነው እያየን ያለ ነው። ወደዚህ ቦታ ላይ ነበር መርታን የነበረው። ውድ ቤተሰቦቻችን ምን እንደሆነ አላወኩም። ልጅቷ ባላስፈላጊ ብቻዋን እየተንቀሳቀሰች እየተወራጨች ነው ያለችው። እንግዲህ ውድ ቤተሰቦቻችን እየተወራጨች ነው ያለችው እና አብራት የሆነ ሴትዮ አለች፣ ተሸፋፍነች። እስቲ ካሜራማን እንዳታይ ደበቅ በል። እንግዲህ ሰው ያየሽ ነገር ነው። ራሷን እየተንቀጠቀጠች ነው አይደለ? እስቲ ካሜራማን ንግባ። እየተንቀጠቀጠች ነው። ምን እየሆነሽ? ትታልቴር ነው። ና ምንድን ነው? ማነሽ? ና ምን እየሆነሽ ነው? ምን ያረጋታል? እንደዚህ ነው የሚያረጋት። ጫካ ውስጥ ምንድን ነው እንደዚህ የሚያረጋት? ምን አርገሻት ነው? እኔ እናቷ ነኝ። ምንም አላረኳትም። እናቷ ነኝ እና እናቷ ራሷን ሳተሽ መሰለኝ። ራሷን ሳተሽ። ተዋት፣ ትነሳለች። ምን ማለት ነው ትነሳለች? ምንም አትሆንም። የለመደች ነች። እንደዚህ ለምዳ ነው። እናቷ ሁኛ አትሁኝ። በምን አውቃለሁ እኔ? እኔ እናቷ ነኝ። እየነገርኩ ነው። በምን አውቃለሁ? ይሄንን እናቷ እንደሆንኩኝ እየነገርኩ ነው። እስቲ ትነሳለች። አሁን ሁሌ ልማዷ ነው። እናቷ ነኝ። ታዲያ እዚህ ቦታ ላይ ምን ታደርጊያለሽ? ጫካ ውስጥ ከሆነ ያለሽው። በቃ ትነሳለች። እንደዚህ ስለምትለምድ ነው። ለምዳለች። እንደዚህ ሰምኛለሽ? እቺ ሴት ማትነሳ እኮ ይኸውልሽ፣ እኔ ወደ ሕክምና ተቋም ልውሰዳት። ምንድን ነው እየሆነች ያለችው? እኔ ችግር የለውም። እስቲ ኑ እኔ ይዣት እመጣለሁ። ወይ እሷን ያዙልኝ፣ እናትየውን ያዙልኝ። በቃ እናትየውን ያዙልኝ፣ እናትየውን ያዟት፣ አደራ ያዙልኝ። እሺ ልጅቷን በደንብ ያዟት። ቆይ ልጄ ነች ብለሽኛል አይደል እንዴ? ምንድን ነው ያደረግሻት ያለችው? ልጄ እንደሆነች እኮ ሁሉ ነው። ታዲያ እዚህ ቦታ ላይ ልትገኝ ትችላለች እሷ። በቃ እዚህ ልንዝናና መጣንና አየር ልውሰድ ብላኝ ከቤት ይዣት ወጣሁኝ። ስንወጣ እንደዚህ አንዘብዝፏት ወደቀች። እንዴ ምን ማለት ነው? አንዘብዝፏት ወደቀች? የሆነ ያለ ምክንያት እንዴት እንደዚህ ልትሆን ትችላለች? አንቺም ደግሞ እናት ከሆንሽ እንዴት በእንደዚህ አይነት መልኩ ስትሆን ዝም ትያለሽ? ነገርኩ እኮ እኔ ልጄ ነች አይደል እንዴ? ልጄ እንደሆነች እየነገርኩ ነው። ሰው በልጁ አይጨክንም። እኔ ማንም ሰው የለም፣ አካባቢያችን ደግሞ የለም። ሁሌ ደግሞ እንደዚህ ስለሚጥላት የተለመደ ተግባሯ ነው። ትነሳለች ሰዓቷን ጠብቃ። ታዲያ የምትዝናኑት እንደዚህ ጥቅጥቅ ያለ ጫካ፣ አውሬ ያለበት ጫካ ውስጥ ነው? አየር ልውሰድ ብላት ስለምታስጨንቀኝ አየር ልንወስድ ነው የወጣ ነው እንጂ ለመዝናናት አይደለም፣ አየር ለመውሰድ ነው። ከዚህ በፊት እንደዚህ እንደሚያማካወቅሽ እኮ እንደዚህ አይነት ቦታ ላይ ዘሻል መጫ ይገባብ ነበር አይደል? አየር ልውሰድ ብላ አስጨነቀችኝ። ቤት ውስጥ የሌለበት ቦታ አየር ልውሰድ ብትልሽ እንዴት እሺ ብለሽ ትፈቅዳለሽ? እናት አይደለሽ እንዴ? እንዴ በገዛ ልጄ ደግሞ ይሄን ያህል ጥያቄ ለምንድን ነው የምትጠይቀኝ? ይኸውልሽ ትሰሚያለሽ፣ ልጄ ነኝ ስላልሽ ነው አሁንም እኮ በቃ ልጄ ነች። እሷ ነቅታ የምናረጋግጠው ነው የሚሆነው። ስለ እናትነትሽ ራሱ ይሄ ነው የሚባል ማረጋገጫ እኮ ራሱ ጤንነቷ ያሳስበኛል። እናቷ ስለሆንኩኝ የት ነው ያረካት ልጄን? ራሱ የህግ አካል እንደሆንኩ ነግሬሻለሁ። መርማሪ ጋዜጠኛ ሳሙኤል እባላለሁ። እና ብትሆንስ ታዲያ በልጄ ቀልድ የለም። አሁንም እኔ ልጄ የት እንዳለች ነው ማወቅ የምፈልገው። ሲጀመር ልጅሽ ትሁን አትሁን ምንም አይነት ማረጋገጫ የለንም። ገና ነቅታ ከዛ በኋላ ነው የምናረጋግጠው። ልጄ ነች። ሰው ልጁ ሳይሆን ልጄ ነች አይልም መቼስ። እንዴ ልጄ ነች። ጉድፈላ አሁንም የልጄ ጤንነት ነው የሚያሳስበኝ። ካንተ ጋር እዚህ ጋር ቁጭ ብዬ ከማውራ ልጄን ባይ ይሻለኛል። ነው ሰምኛለሽ? ቁጭ በይና እያንዳንዱ ነገር ትሰሚ። ይኸውልሽ ከዚህ ቦታ ላይ ወዴትም አትሄጂም። ለእኔ ለምጠይቅሽ እያንዳንዱ ጥያቄ ግልጽ የሆነ መልስ ትሰጪኝ። ነገርኩ እኮ ግልጽ የሆነ ነገር ነው የነገርኩ። አየር ልንወስድ መጣች፣ ወደቀችብኝ፣ አንዘፈዝፋታል። ደቂቃዎችን ቆጥራ ደግሞ ትነሳለች። በቃ ስለለመድኩት እኔ ምንም ያስደነግጠኝ ነገር የለም። ትነሳለች። ሰዓቷ ያልደረሰ ይሆናል። ትነሳለች። ይኸውልሽ ትሰሚኛለሽ? እቺ ልጅ አንድ ነገር ትሆንና ለእያንዳንዱ ነገር ተጠያቂ ነው የምትሆኚው። ከዛ ምንም የምጠየቅበት ነገር የለም። እኔ ነው እኮ እናቷ ነኝ። ካንተ የበለጠ እኔ ነኝ ለሷ ማስበላት። ምንም አይነት ማረጋገጫ እየሰጠሽን አይደለም ስለ እናትነቷ። በምን ላስረዳህ? እንግዲህ እኮ ልጄ ነች የምትይው ነገር ካለ ማስረጃ ስጭኛ እኮ። እንግዲህ ወይ ቤተሰብ ጋር ልደውላ። መታወቂያ ምንም ያለው ቤተሰብ ጋር ነው። እኔ ምንም ይዤ አልወጣሁኝም። አየር ልውሰድ ስትለኝ ነው የወጣ ነው። እሺ ሰሚያለሽ? አየር ልውሰድ አለችሽ። አሁን ልጄን አሳየኝ። እንደውም ልጄን ነው ማየት የምፈልገው። የሕክምና እርዳታ ላይ ነች። የኛ ባለሙያዎች እያዩዋት ነው። ይሄን ደግሞ ሲያደርጉ አይተሻል አይደል? አርፈሽ ቁጭ በብዬ ነበር ወደዚህ ቦታ ላይ ላኩሽ። ስለዚህ ልጄን ማለት ሳይሆን ስለተፈጠረው ስለ እያንዳንዱ ነገር ግልጽ መልስ ነው ፈልገው። ምን ብዬ ልንገርህ? በቃ እውነታውን ነው የነገርኩ። በቃ ይጥላታል። የሚጥል በሽታ አለባት። ስለሚጥላት ያንዘፈዝፋታል። ወደቀች። ነገርኩ። ሰዓት ጠብቃ ትነሳለች። እንዴ
ሁል ጊዜ አየር ልውሰድ ስትይ እዚህ ቦታ ነው ይዘሻት የምትመጪው? አዎ እዚህ ነው የምንመጣው። ሌላ መሄጃ ተደጋጋሚ ጊዜ እንደዚህ አይነት ሁኔታ ይፈጠርባት ነበር እዚህ ጫካ ውስጥም? አዎ ተደጋጋሚ ነገር ይፈጠርባታል። ይጥላታል፣ መንገድ ላይ ይጥላታል፣ ቦታ ጠብቆ ነው የሚጥላት። አሁን እንዳጋጣሚ ስንመጣ ነው እንጂ ትወርቃለች ብዬ አይደለም እኔ ይዣት የመጣሁት። ማለት ተደጋጋሚ ጊዜ እንደዚህ የምትሆን ከሆነ የሆነ አይነት ሕክምና ልታረግላት ወይ ደግሞ የሆነ ነገር ልታረግ ይገባ ነበር አይደለ? እንዴት እስካሁን ሊቀጥል ቻለ? ስለዚህ ነገርስ ምን ማረጋገጫ አለ? እኔ ብዙ ሕክምናዎችን እኔ አላቅም። ያው በባህላዊ ነገር አርግላታለሁ፣ ግን ባህላዊ ነገርም ሊያድናት አልቻለም። ስለዚህ ወርቃ ስለምትነሳ ሁሌም ትነሳለች ብዬ ስለማስብ ብዙ ነው ያልደነግጥም። ያው የለመድኩት ነገር ስለሆነ። ታዲያ ለምንድን ነው እሷ እንደዛ ስትንቀጠቀጥ ቢያንስ የመጀመሪያ እርዳታ እንኳን ልታረግላት አልሞከርሽም ነበር? ሰው የለም አለ ብለሽ ነገርኩ እኮ የለመድኩት ነገር ነው። በቃ የተለመደ ነገር ነው። የለመደች ነች ልጅቷ። አንዘብዝፎ እንደሚጥላት የተለመደ ነገር ነው። ሁኔታሽ እኮ ግን ያርዱኝ አይደለም ማለት ሰው ያየሽ ነበር የነበረው። አላየሁኝም እንዴ? ሰምኛለሽ? እኛ እኮ እዚህ ቦታ ላይ ተጠቁመን መተን የነበረው ሌላ ነገር ፍለጋ ነው። በዛ መሀል ነው እናንተ ያገኘናችሁ። በካሜራችን ደግሞ ሙሉ ቪዲዮ ማስረጃ አለ። ይሄን ደግሞ ላሳይሽ እችላለሁ። ጥሩ ነው። እኔ ግን ሰው ያየሁኝም አይደለም ልጅ ስለሚጥላት ምንም ወደዚህ ወደዛ ያልሽ ነው የነበረው። ምን ማለት ነው? ሰው ያየው አልነበረም። እኔ እኮ በካሜራ ያየሁሽ ነገር ነው። ምናልባት ቪዲዮን ላሳይሽ እችላለሁ። ማየት አይጠበቅብኝም። እኔ ልጅ በደንብ ጠንቅቄ ስለማውቃት በቃ ወደቀች። ያው ዞር ዞር ብሎ ማየቱ ምንም እንትን ነው። ምንድነው? እሺ ልጅሽ ከወደቀች በኋላ እንግዲህ የተለመደ ነገር ነው ምናምን አልሽን። ልክ ካሜራም ከጠፋ በኋላ ይዘንሽ እየመጣሽ ተዋት ልጄን ለኔ ተውልኝ እያንዳንዱ ነገር አውቃለሁ ስትይ ነው የነበረው። አዎ እያንዳንዱ ነገር አውቃለሁ። እኛ የሚጥላት ነው ይጥላታል። የሚጥል በሽታ ነው ያለባት እንዴ። ሌላ ምንም ነገር የተፈጠረ ነገር የለም። ምንድነው የምትፈልገው አንተ? አሁን ልጄ የት እንዳለች ራሱ ማወቅ ፈልጋለሁ። አንድ እናት ልጇ የፈለገ አየር መውሰድን ብትመኝ ንጹህ አየር መቀበልን ብትፈልግ እንዴት ነው አውሬ ወዳለበት ጫካ ውስጥ ይዛት የምትገባው? ወንጀል ይፈጸምበታል አለሁኝ እኮ አብሬያት ነኝ። የትም አልሄድኩም እኮ በቃ እኛ እኮ ወደዚህ ቦታ ላይ እሷ ምን ስለምታመን አብረን ተያይዘን መጣን። ተያይዘን በምንመጣበት ሰዓት አንዘብዝፎ ጣላት። ሲጥላት ደግሞ ዞር ዞር ብዬ አየሁኝ። በቃ እንደምትነሳ ስለማቅ እንጂ ሌላ ምንም የምናደርገው ተግባር የለንም። እኛ ወደዚህ ቦታ ላይ እኮ ስንመጣ ትልቅ ወንጀል ተፈጽሟል። ለዛ ነገር ደግሞ ማጣራት ልናደርግ ነው። በዛ መሀል ደግሞ ተጨማሪ አንዲት እንግዲህ ውድ ቤተሰቦቻችን ትንሽ ልጅ ነች እየወደቀች የነበረችውና በዛ ልክ እየተንቀጠቀጠች እየወደቀች የነበረው በጣም አላውቅም አነስ ያለች ልጅ ነች። በዚህ እድሜዋ እንደዚህ አይነት ሁኔታ ላይ መሆኗ ራሱ ያሳዝናል። እናት ነኝ የምትለው ሴት ደግሞ ሰዎችን ስትቃኝ ነው የነበረው እንጂ ሰው እንዲረዳት እንኳን ነገሮችን ስታመቻች አልነበረም። አባክን ተው፣ የሌለ ነገር አታውራ እባክን፣ ፈጣሪን ፍራ። ጉድፈላ ይኸውልሽ፣ የሌለ ነገር እየተናገርሽ ያለሽው አንቺ ነሽ። እናት ሆነሽ ምንም አይነት ርህራሄ ሳይኖርሽ ነው ሰው እንዲረዳሽ እንኳን ያልተመኘ። እኛ እንኳን ስንነካት ፈቃደኛ አልነበርሽም። በቃ ትነሳለች፣ ሰዓቷን ጠብቃ ትነሳለች። ሰዓታት አላት የምትወርቅበት። አንተ እኮ አታውቅም። እኔ ነኝ የማውቃት እኮ አብሬ 16 ዓመት እስኪሞላት ድረስ እንኳን ያሳደግኳት እኔ አይደለሁ እንዴ? እኔ ነኝ ስለሷ እድሜ የማውቀውና ስለሷ ሁኔታ የማውቀው እኔ እናቷ ነኝ። አንተ ልታውቅ አትችልም እንዴ? ይኸውልሽ አሁንም ቢሆን አንደኛ እዚህ ጫካ ላይ ያለምንም አይነት ፍቃድ ትልቅ ወንጀል የሚፈጸምበት ነው ብለን የምናስበው ቦታ ላይ አንዲት የ16 ዓመት ልጅ ብለሻል። እንግዲህ 16 ዓመት ልጅ ተኝታ ባላስፈላጊ መንገድ ጉዳት ሲደርስባት እያየው ዝም የምልበት ሁኔታ የለም። ምንም ጉዳት አልደረሰባትም። ምንም ጉዳት አልደረሰባትም። ተጠያቂ ነው የምትሆኘው። ምንድነው? ማን ነው እስቲ የሚጠይቀኝ? በልጄ እስቲ የሚጠይቀኝና እንግዲህ አያለሁ። ነቅታ እያንዳንዱን ነገር ግልጽ አድርጋ ካልተናገረችና ስላለባት ህመም እንዲሁም ደግሞ ያንቺን እናትነት ተናቃለች። ይሄኔ ነቅታ ይሆናል። ሂድና አያት ከፈለክ። ይኸውልሽ ሰምኛለሽ፣ ስለሷ አንቺ አይደለም እያንዳንዱ ነገር የምትናገር ከካሜራ ጀርባ አዲስ ነው። አቤት ይኸውልሽ ትሰሚያለሽ፣ የሆነ ነገር ከተፈጠረ አንቺ ጋር ላይ ነው የከፋ ነገር የሚደርስብሽ። አዲስ ነገር አለ? ምንድነው? እሺ ችግር የለውም። እሺ እንግዲህ ውድ ቤተሰቦቻችን ያው ልጅቷን ወደ ሕክምና ተቋም ወስዷት ነበር እኛ ባልደረቦችና አሁን ላይ ትንሽ መለስ እያለላት ነው። እዚህ ነገር ላይ ደግሞ ወንድሜ የሆነ እንዳገዘኝ ስለምፈልግ በተለየ ሁኔታ ስለተሙ አንዳንድ ነገሮችን መረጃ አግኝተን ነበር ወደዚህ ቦታ ላይ መተን የነበረው። መጀመሪያም እያልኳችሁ ነበር ትንሽ ስብስብ ስላለ ነው ወደዚህ ቦታ ላይ መጣ ነው፣ ለዛ ነው። ስለዚህ እሷ በዛው ወንድሜ ዮኒ ጋር ወይ ደግሞ እኛ ማቆያ ሄዳ አንዳንድ ነገሮችን ከወንድሜ ዮኒ ጋር እንድታወራ እናደርጋለን ማለት ነው። ምናልባት እዚህ መሆኗ እናት ነኝም ካለች ጉዳት አድራሽም አካል ከሆነች ትንሽ ፍርሃት ሊያድርባት ስለሚችል እሱ ጋር ሄዳ እሱ መጠየቅ ያለበትን እያንዳንዱ ነገር በዛው ይጠይቃታል ማለት ነው። አሁን ላይ በጥሩ ጤንነት ላይ ትገኛለች እያሉኝ ነው እንግዲህ ከካሜራ ጀርባ። ስለዚህ ይኸውልሽ ነገርኩህ እኔ ስለማቅ ነው አልኩህ እኮ ልጄ ጤነኛ ነች። ስለዚህ ወደዚህ ይዘናት አንመጣም። የኛ ማቆያ ነው ይዘናት የምንሄደው። ለምንድን ነው ልጄን ይዘናት የምትሄደው? ማን እንደሆንሽ እርግጠኛ አይደለም። ስለ አንቺ እናትነት እሷ ነች የምታረጋግጥልን። ተግባባን?
አንቺ ምን አይነት ሰው እንደሆንሽ ጉዳት አድርሽባት አታድርሽባት ትክክለኛ እናቷ ነሽ አይደለሽም እያንዳንዱን ነገር የምናጣራው ሌላ ማቆይ ያለን እዛ ሄደው የኔ ባልደረቦች እሷን የሚያወጣጣት ይሆናል ማለት ነው እኮ። እሺ ስለዚህ አሁን ልጄን ማየት ይችላልው? ይኸውልሽ ልጅሽ ወደኛ ማቆይ ሄዳለች። አንቺ ጋር ደግሞ የተፈጠረውን እያንዳንዱ ነገር ግልጽ አድርገሽ ትነግሪኛለሽ። እዚህ እኔ ጋር ምንም የተፈጠረ ነገር የለም። የተፈጠረውን ነገር ከመጀመሪያ እስከ መጨረሻ አብራርቼ ነግሬያለሁ። ምንድነው የምትፈልገው አንተ ሰውዬ ከኔ እንዴ? የምፈልገው ብዙ መረጃ አለ። እቤት እኔን የሚጠብቁኝ ስንት ሰዎች አሉ። ወደ ቤቴ ልሂድበት። እንግዲህ ወደ ቤተሰቦቻችን ነው አርፈሽ ቁጭ ቤት ሰምኛለሽ። ያው ስለተሙ ጉዳይ ከዚህ በፊት አንድ ሴት እያንዳንዱን ቦታ ያለበትን ሁኔታ ነግራለሁ ብላኝ ነበር። ሴት ታውቃላችሁ፣ በተለየ ሁኔታ የኛም ባልደረባ ታውቁታላችሁ ተስፋንና ምን ያህል ከርቶን እንደነበረ ለ110 ሺህ ብር ብሎ ነበረ የተሙን ህይወት አደጋ ላይ ጥሎ የነበረውና ያ ግለሰብ ያሰራችሁ ሴት ተሙ ያለበትን ቦታ እያንዳንዱን ቦታ ጠቁማለሁ ብላ ነበር። እሱ ለማጣራት ሙከራ አድርገን ነበር። ነገር ግን ወደ ወጥመድ የሚከተን አይነት ነገር ነው መስሎ የተሰማን። እንግዲህ ሌላ ተጨማሪ መረጃዎችን አግኝተን ነው እንግዲህ ጫካ ውስጥ ተደጋጋሚ ጊዜ ጫካ ውስጥ ነው ጉዳት እየደረሰ ያለው። ተሙ እግሩ ላይ ጉዳት የደረሰው ጫካ ውስጥ ነው። ብዙ ሰዎች ላይ ጉዳት እየደረሰ ያለው እዚህ ነውና ለማጣራት ሙከራ እያደረግን የነበረው በዛ መሀል ነው እንግዲህ እነዚህ ሰዎች ያገኘናቸውና ይሄ ነገር ደግሞ ቀላል ፍንጭ አይደለም። እቺ ሴት ምናልባት ሌላ የምታውቃቸው ነገሮች ይኖራሉ የሚል ግምት አለኝ። ስለዚህ እኔ ምንም የማውቀው ነገር የለም። ያለ ስሙ ስም አትስጥ ለሰው። ያለሽበት ቦታ ግን ትልቅ ወንጀል ተፈጽሞበታል ተብሎ የሚታሰብ ቦታ ነው። እኔ ምን አገባኝ ታዲያ? ትልቅ ወንጀል ቢፈጠር ነው ያለሁበት እንዴ? ስለ ወንጀሉ ነው ያውቃለሁ እንዴ? እኔ ልጄን አየር ለማናፈስ ነው የወጣሁት። እኔ ምንም የማውቀው ነገር የለም። ጉድ ፈላ። እኔ አሁን ተነስቼ ልጄን ልያት እባክህን። ይኸውልሽ አሁንም የነገርኩሽ ነገር ወይ ደግሞ ያለሽበት ሁኔታ እየገባሽ ያለ አይመስለኝም። አንደኛ አንቺና ልጅሽ ስትገኙ ልጅሽ ጉዳት ደርሶባት መሬት ላይ ወድቃ ነበረ። አሁን ላይ እግዚአብሔር ይመስገን በጥሩ ጤንነት ላይ እንዳለሽ ባልደረቦቼ ነግረውኛል። ልጄ መጀመሪያም ጤነኛ እንደሆነች እኮ ነግሬሃለሁ። አንተና አልረዳ ያልከው አንተና አልገባ ያለ ነገር ግን እዚህ ጫካ ውስጥ ሌላ ትልቅ ወንጀሎች ተፈጽመዋል። ያን ትልቅ ወንጀል ደግሞ ማጥራት መቻል አለብን። ያን ነገር ለማጥራት እየሞከርን ያለነው እኮ አጥራ በምታጠራው መንገድ እኔን ይዘህ ምንድነው የምታጠራው ታዲያ? እንዴ ጉድፈላ። ይኸውልሽ ጉድፈላ ምናምን ማለቱን ተይና እንደውም እያንዳንዱ ነገር የኔ ባልደረባ አጣርቶ እስኪ ነግረኝ ድረስ አንቺኛ ጋር የምትቆይ ነው የሚሆነው። ተግባባን? ከልጅሽ እያንዳንዱ መረጃ እስኪ ነግረኝ። ከዛ በተጨማሪ ልጄ ስላልሽ ነው ልጅሽ እያልኩ ያለሁት። ሆነችም አልሆነችም ከሷ እያንዳንዱ መረጃ እስኪ ነግረኝ ድረስ አንቺኛ ጋር ትቆያለሽ። ነይ ተነሽ። ያዙልኝ፣ ደውልኝ ወንድም የኔ ጋር በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰላም ውድ የትርታ ሚዲያ ተከታታዮቻችን፣ ያው እንግዲህ እቺን ግለሰብ ይመስለኛል ጫካ ውስጥ የነበረው ነገር ሳትመለከቷት አትቀሩም ብዬ አስባለሁ። ምክንያቱም ሳሚ ወደ እኔ ሲልካት እዛ ቀረጻ እያደረጉ በነበረ ሰዓት አንዳንድ ነገሮች እንደተፈጠሩና የተፈጠሩትን አንዳንድ ነገሮች ለእኔ በስልክ ለማስረዳት ሞክሯል። የሳሚ ባልደረቦችም እሷን እንግዲህ ወደ ሆስፒታል ወስደዋት ያለባትንም ነገር ለማጣራት ምን ችግር አለ ምን ተፈጠረ የሚለውን ነገር ለማየት ሙከራ አድርገዋል። ምንም ሊገኝባት አልቻለም። ያው ጤነኛ መሆንሽን ነው እንግዲህ ሐኪሞቹም የተናገሩት። ያው አንዳንድ ነገሮች ስኳርም ምንም ከሆነ ምናልባት የደም ማነስም ከሆነ ብለን እነሱ ነገሮችም ለመመርመር ምርመራ ተደርጎልሽ ነበር። ምንም የተፈጠረ ነገር የለም። ያው እኔ ሳሚ እንግዲህ ያስረዳኝ ነገር አለ ይመስለኛል። አንዳንድ ነገሮች አሉ ከአንቺ ማወቅ ያለብኝ ነገሮች አሉ ብዬ ነው የማስበው እና ስለነዛ ነገሮች ዲቴል ማውራት አለብን። ምን እንደተፈጠረ ጫካ ውስጥም እያንዳንዱ ነገር እንድታስረጅኝ ይፈልጋለሁ። እናትሽም ብዙ ነገር እያደረገች እንደሆነ
መቼም ታውቂያለሽ ብዬ አስባለሁ እና ስለ እናትሽም ያለውን ሁሉንም ነገር መነጋገር አለብን፣ በግልጽ መነጋገር አለብንሽ። እሺ በመጀመሪያ አላወቅኩህም አንተን። ምናልባት እኔን አታውቂኝ ይሆናል። ያው ሳሚን ምናልባት እዛ አይተሽው ከሆነ እዛ ስለነበረው ነገር እርግጠኛ ስላልሆንኩኝ እዛ በሰዓቱ ስላልነበርኩኝ የእሱ ባልደረባው ነኝ። እኔም እንደሱ አይነት ስራ የምሰራ የህግ አካል ነኝ እና ህግ ውስጥ የምሰራ ሰው ነኝ። መርማሪ ጋዜጠኛ ነኝ እና የተፈጠሩትን ነገሮች የምናጠራ ሰዎች፣ ወንጀለኞችን እንዲሁም ደግሞ ተበዳዮችን ከበደላቸው የምናወጣ ሰዎች ነን። ስለዚህ አንቺም እዚህ ነገር ውስጥ አንዳንድ ነገሮች ስለ አንቺም ስላሉ እያንዳንዳቸውን በዝርዝር መወያየት አለብን። ያው እኔ ምንም ነገር የለም። እናንተም ብዙ አግዛችሁኛል። ሆስፒታል ስትሯሯጡ እያየው ነበረ። ግን እኔ ምንም ነግራችሁ ነገር የለም። እኔ የምፈልገውን እናቴ የት ናት? እናቴ የት ናት ያለችው? አንቺን ለማዳን እየጣርን ያለ ነው። አንቺ ደግሞ በምላሹ እኛን ለመርዳት መሞከር መቻል ነው ያለብሽ። ስለዚህ እኔ ምንም አልሆንኩም ማለት እኔን የምትረዱበት ምንም መንገድ የለም። ረድታችሁኛል፣ አመሰግናለሁ። ሆስፒታል ላይ ብዙ ስትሆኑልኝ እያየው ነበረ። ወንድሜ ይኸውልሽ፣ ሳሚ በሰዓቱ ባይደርስ ኖሮ ምን ሊከሰት እንደሚችል ማናችንም እናውቃለን። ስለዚህ ይኸውልሽ እኔት ከዚህ በኋላ መደበቅ አያስፈልግም። እናትሽም ብትሆን ወንጀለኛ እንደሆነች ደርሰንበታል። እኔ ምንም እየደበቅኩ አይደለም ማለት የምታውቂው ነገር እንዳለ እናውቃለን። ይኸውልሽ ሳሚ አንቺን ወደ እኔ ሲልክሽ የምታውቂያቸውን አንዳንድ ነገሮች እንድጠይቅሽ ነው ወደ እኔ ላከው። ስለዚህ መደበቅ አያስፈልግም። ከዚህ በኋላ መደባበቅም አያስፈልግም። እነዚህ ነገሮች ማጋለጥ መቻል አለብን። እየገባክ ያለው ነገር እኔ ምንም እየደበቅኩ አይደለም ማለት በቃ እዛ የኔት ስንተባበርሽ አንቺም ተባበሪ። ምንም እኮ የምተባበራችሁ ነገር የለም። ስለ በቃ ትንሽ ያመኛል፣ ያዞረኛል፣ እወድቃለሁ ምናምን። ከዚህ በፊት እንደዚህ ነገር አለብሽ? አዎ አልፎ አልፎ እንደዛ ያደርገኛል። ከእናቴ ጋር አየር ለመቀበል ወተን እሱን ነው በቃ ያዩት እነሱ። ይኸውልሽ እየደበቅሽ ነው ያለሽው። በግልጽ የሚታወቅ ነገር፣ በግልጽ የሚታይ ነገር እየደበቅሽ ነው ያለሽው። ይኸውልህ ምንም እየደበቅኩ አይደለም፣ የምሬን ነው እየነገርኩህ ያለሁት። እናንተ ብዙ ያደረጋችሁልኝ ሰዎች ናችሁ። ከእናንተ ምንም የምደብቀው ነገር የለም እኮ እና በቃ እኛንም ይኸውልሽ በሰዓቱ አዙሮኝ ነበር፣ ወደኩኝ። እሱን ነው ያዩት። ይህ ደግሞ ከልጅነት ጀምሮ የነበረ ነገር ነው። አዙሮኝ ወድቃለሁ፣ ያመኛል ምናምን። ምርመራ ተደርጎልሻል። የነገሩኝ ነገር ምንም ነገር እንደሌለብሽ ነው። ከምን አንጻር እንደሚጥለኝ እንደሚያመኝ አላውቅም። እኔ ብቻ አይደለሁም ደግሞ የምታመመው። በእርግጠኝነት እያንዳንዱ ነገር ታውቂያለሽ። እናትሽ ስለ እያንዳንዱ ነገር በዝርዝር ታውቃለች። ለእናትሽ ለመደበቅ እየሞከርሽ ነው ያለሽው። አለበለዚያ ግን ማለት ነው እመኝ፣ እናትሽን እየጎዳሻት ነው ያለሽው። አንቺ እዚህ ነገሮችን በደበቅሽ ቁጥር እናትሽን እየጎዳሻት ነው ያለሽው። ምክንያቱም እናትሽ ወንጀለኛ ነች፣ ትታሰራለች። ያለምንም ጥርጥር እስር ቤት ነው የምትገባው። እኔን ማትተባበሪኝ፣ እኔን ማትረጅኝ፣ እኛን ማትደግፊኝ ከሆነ ለምንድን ነው እናቴ የምትታሰረው? ማለት ምን አደረገች? ምንም አላደረገችም እኮ። ምንም አላደረገችም ብለሽ የምታስቢው? ወንድሜ ሳሚ የተወሰኑትን ነገሮች ነግሮኛል። አብዛኛውን ደግሞ ማብራሪያ ቪዲዮ ሲመጣ እዛ የተፈጠሩትን ነገሮች አያለው። ያኔ ማለት እየተረዳህበት ያለው መንገድ ልክ አይደለም። እናቴ ምንም አላደረገችም። እናቴ ንጹህ ሰው ናት። ምንም የሰራችው ነገር የለም። ብንግባባ ይሻላል። እናትሽን ነፃ ማውጣት የምትፈልጊ ከሆነ የምታውቂውን ነገር ንገሪኝ። አለበለዚያ መናገር ካልፈለግሽ ምንም ችግር የለም። እኔ አሁን ደውለታለሁ ለባልደረባዬ። ከዚህ በኋላ ግን እናትሽን የምታያት አይሆንም ማለት ነው። እሱን የምትፈልጊው? አልገባኝም። ምን ማለት ደውልለት። ምን ማለት ነው? ችግር የለም። ስልክ ስጡኝ፣ ሳሚ ጋር ደውለታለሁ። አይደለም። እሺ ምንድን ነው ማወቅ የምትፈልገው ከእኔ? ስለ እናትሽ ያለውን ነገር ነው እኮ። ስለ እናቴ ምንድን ነው የምታደርገው? ይህን ነገር እንድትነግሪኝ ይፈልጋለሁ። የኔን ስልክ ነው እየጠበቀ ያለው። እሺ እነግርሃለሁ፣ ግን ይህን ያክል አስፈላጊ አይደለም። አስፈላጊ ነው። ይኸውልሽ እውነታውን ነው እንድትነግሪኝ የምፈልገው። ግልጽ ነው? እሺ ግን ምንም አይጠቅምህም ማለት ይህን ያክል አስፈላጊ አይደለም። ምንም ካልተናገርሽ ምንም ችግር። ይኸውልሽ እኔ አንቺን እንድጠይቅሽ ነው እኔ የጠየቀኝ። አንቺን ስለ እናትሽ የምታውቂውን ነገር እንድትነግሪኝ ነው። ይህን ነገር የማታደርጊ ከሆነ ግን እናትሽ ወደዚህ የምትመጣበት እንኳን ሁኔታ አይኖርም። ይህን ነው የምትፈልጊው? አይ አይደለም። ስለዚህ የምትፈልገው እንዳለ እነግርሃለሁ። እሺ ማለት ይኸውልሽ መደበቅ አይጠበቅብሽም፣ መፍራትም አይጠበቅብሽም። እውነታውን ንገሪኝ። እሺ እነግርሃለሁ። እሺ ቀጥይ። ግን እናቴ ምንም እንዳታረጓት። እሷ ምንም ያጠፋችው ነገር የለም። እሱ እንደ ቃልሽ ይወሰናል። እሺ ያው እታመማለሁ ማለት በማላውቀው ሁኔታ ራሴን አዙሮኝ እወድቃለሁ። ከዛ ያንቀጠቅጠኛል ምናምን ነገር ማለት በቃ ለየት ያለ ነገር ነው። በጣም ነው የሚያመኝ። ማለት ያዞረኛል፣ እወድቃለሁ፣ ከዛ እንቀጠቀጣለሁ ምናምን ነገር። ያ ነገር ሲሆን ደግሞ
ቤት ውስጥ አይደለም እንደዛ መሆኑ። ቤት ውስጥ ከሆነ አትጨነቂ። ከዚህ በኋላ እኮ ምንም እንትን የሚል ነገር የለም ብልሽ እውነቱን ተናግረሽ ለአንቺም ለእናትሽም ለሁላችንም መፍትሄ ማምጣቱ ነው የሚሻለው። ግልጽ ነው? እሺ። እታመማለሁ ማለት ምንድን ነው? ምክንያት ምንድን ነው? መነሻውን ታውቂዋለሽ? ይህ ነገር ከእናትሽ ጋር የተያያዘ ነው አይደለ? አይ ከእናቴ ጋር የሚያገናኘው ነገር የለም። እሺ ማለቴ በቃ እውነታውን ተናገር። እዛ ጫካ ውስጥ ምን ልትሰሩ ነው የመጣችሁት? ስለሚያመኝ እና ስለሚያምሽ እዛ ጫካ ውስጥ ምን ትሰሪያለሽ? በቃ ያመኛል። ሲያመኝ ደግሞ ቤት ውስጥ መሆን አልችልም። ቤት ውስጥ ሲሆን ስታመም አባቴ ካየ እረብሻለሁ ማለት እጮሃለሁ ምናምን ነገር። እንደዛ ሲሆን አባቴም አብሮኝ ይታመማል ማለት ደም በደም ይሆናል ምናምን ነገር። ለምን? በቃ ከዚህ በላይ ባጣቅስ ማለት ቢበቃስ? እናትሽን ማዳን ትፈልጊያለሽ አይደለ? አዎ እፈልጋለሁ። ምንም እንድትሆንብኝ አልፈልግም። ስለዚህ እናትሽ ያልተናገረችውን ነገሮች አንቺ መናገር መቻል አለብሽ። አለበለዚያ ግን በቃ ችግር የለም እነግርሃለሁ። ስለዚህ ቀጥይ። እኔ የማውቀው እኔን ለማዳን ብለው የባህል አምልኮ ሄደዋል ማለት በቃ ከዛ ጋር የሚያገናኛቸው ነገር አለ። ያ ደግሞ እንደዚህ አይነት ነገር አስከትሎባቸዋል። ስለዚህ ማለት ቤተሰቦችሽ አንቺን ለማዳን ባዕድ አምልኮ እያመለኩ ነው። እሱ ነው እንደዚህ እያደረጋልሽኝ ነው። እሱ ነው እንደዚህ የሚያደርገኝ። በዛ ምክንያት እታመማለሁ። እኔ ምን አይነት ህመሞች? አሁን ህመሙን ልታብራሪልኝ እፈልጋለሁ። ህመም ስትይ ምን አይነት ህመሞች? እንደዚህ መጣልና ማንቀጥቀጥ ብቻ ነው ወይስ ሌላም ነገር አለ? ሌላ ነገር የለውም። በቃ ይጥለኛል፣ ያንቀጠቅጠኛል። በቃ ለ6 ሰዓታት እንደዛ እንትን እላለሁ። 6 ሰዓት ሙሉ? ያው ከዛ በኋላ ግን ወደ ራሴ እመለሳለሁ። በቃ እና ቤተሰብሽ ይሄን ነገር ተቀብሎታል? እሺ መጀመሪያ ሰዓት አትዋሽ። እኔ ስለ እንደዚህ አይነት ነገር በደንብ እውቀቱ የለኝም። ማለት ሲወራ ነው የሰማሁት። ከዛ በኋላ ማጣራት ጀመርኩኝ ከምን አንጻር እንደዚህ እንደሆነ ምናምን። ቤተሰቦቼ ሊነግሩኝ ፈቃደኛ አይደሉም። በቃ እነሱ የነገሩኝ እኔን ለማዳን ብለው እዚህ ነገር ውስጥ እንደገቡ፣ ለእኔ ብለው እንደዚህ አይነት ዋጋ እየከፈሉ እንዳለ ነው እየነገሩኝ ያሉ። ስታመም ብዙ ዋጋ ነው የምትከፍለው እናቴ። አብረን ጫካ ለጫካ ብዙ ነው የምትንገላታው፣ ብዙ ነው የምትሰቃየው። እና ይሄን ነገር እንደዚህ ብለው ሲነግሩኝ እኔ ማጣራት ጀመርኩኝ ከምን አንጻር እንደሆነ ምናምን። ይህን ሳጣራ ግን የተረዳሁት ቤተሰቦቼ አብዛኛው ሰው እንደሚያደርገው ሀብት ለማግኘት ብለው እኔን መስዋዕት እንዳደረጉኝ የተረዳሁት። እና ይሄንን ነው መደበቅ መፈልግ የነበረው? እንደዛ ሆኖ ምንም እንዲሆኑብኝ አልፈልግም። እኔ ይሄ እንደዚህ አድርገውሽ ለእነሱን አሁንም እየተከራከርሻለሽው ማለት አውቀው የገቡበት ነገር አይመስለኝም። ለሀብት ብለው አልሽ የሚኮራዝሽ። ለሀብት ብለው እኮ እንደዚህ አይነት ነገር ውስጥ እንደገቡ እኮ ነገርሽኝ አይደል እንዴ? እኮ መጀመሪያ ፈልገው እንዳልሆነ ምናምን ነው የምረዳው። እኔ ማለት ፈልገው እንደዚህ ያደርጋሉ ብዬ አላምንም። አምልኮ መጨረሻው ምን እንደሆነ ይታወቃል። ስለዚህ አንቺን እኮ ለገንዘብ አሳልፎ ሰጥተውሻል ማለት እኮ ነው። ይህን ነገር አውቀሽ ግን አንቺ ለነሱ ለመከራከር ለነሱ ለመደበቅ ነው እየታገለሽ። አዎ እንዴት አድርጌ አሳልፌ ሰጣቸዋለሁ? ቤተሰቦቼ ናቸው ለእኔ ብዙ ነገር ሆነውልኛል። አንቺንም እኮ ብዙ ነገር ነው ያሳጡሽ አይደል እንዴ? ብዙ ነገር አጥቻለሁ። እንደፈለግኩ መሆን አልችልም። ከልጅነት ጀምሮ እንደ ልጆች መጫወት አልችልም። ብዙ ነገር አጥቻለሁ፣ ይገባኛል። ግን ቤተሰቦቼን ግን ምንም እንዲሆኑብኝ አልፈልግም። አሁንም ምንም በቃ እናቴን ምንም እንዳታረጉብኝ። አሁንም ቢሆን እኔ ከቤተሰቦች ላጣላሽ ወይም ደግሞ ቤተሰብሽ እንድጠይ አይደለም። ነገር ግን የተፈጠረውን ነገር እውነቱን መነጋገር አለብን። አንቺም ከዚህ ነገር መውጣትና መዳን የምትፈልጊ ከሆነ ግልጹን ካልተነጋገርን፣ ስለ እውነቱ ካልተረዳን
እንዴትም ሆኖ ከዚህ ውስጥ አንቺ ልትወጣች ግልጽ ነው አይደለ? መደበቅ አያስፈልግም። እየደበቅሽ ያለሽው ለማን ነው? አንቺን ለጎዱሽ ሰዎች። ይኸውልህ ማለት እኔ ቤት ውስጥ ብቸኛ ልጅ ነኝ። ማንም የላቸውም ከኔ ሌላ እና በድህነት ደግሞ ብዙ ነገር አሳልፈዋል። ብዙ ነገር ማለት ነው። እና ለዚህ ነገር እኔ መስዋዕት አድርገውኛል፣ ይገባኛል። ግን እነሱም ደግሞ ምንም እንዲሆኑብኝ አልፈልግም። ምንም ነገር ማለት ነው። እሺ ጫካ ውስጥ የመምጣትሽ ምክንያት ምን ነበረ? ለምን ነበር እዛ ቦታ ላይ የተገኛችሁ? በቃ የሚያመኝን ሰዓት ታውቃለች እና ሰዓቱ ሊደርስ አካባቢ ይዛኝ ትወጣለች። እንደዚህ ጸጥ ያለበት ቦታ ጫካ ውስጥ ምናምን ይዛኝ የምትሄደው። አምልኮ እየፈጸመችብሽ ቢሆንስ? እሱን አላውቅም። ስለሱ ብዙም እውቀቱ የለኝም። ግን ቤቱ ስታመም አባቴ አብሮኝ እንደሚታመምና አባቴ በጣም ስለሚሰቃይ ሰዓቱ ሲደርስ እንውጣ ብላኝ ይዛኝ እንደምትወጣ ነው የማውቀው። ስለዚህ እናትሽ ይሄን ነገር ቀድማ አወቀች ማለት እያንዳንዱ ምን እየተፈጠረ እያለ ምን እየተፈጠረ እንደሆነ በግልጽ ታውቃለች ማለት ነው አይደለ? አንቺን አሳልፋ ለእንደዚህ አይነት ነገር አሳልፋ ሰጥታሻለች ማለት ነው ብያለሁ። በቃ ማለት ሀብት ለማግኘት ብለው እኔ ከነሱ አይደለም የሰማሁት። እነሱ ምንም የነገሩኝ ነገር የለም። ግን ምናልባት በልጅነትሽ የተፈጠረ ነገር ሊሆን ይችላል። ግን ይሄ ነገር አሁንም ድረስ እያስቀጠሉት ነው ያሉት። አሁንም ድረስ አንቺን እየጎዱሽ ነው ያሉት እና ይሄን ነገር እንዲቀጥል ነው የምትፈልጊው? ይሄን ነገር ተቀብለሽ መኖር ነው የምትፈልጊው? አልፈልግም። እኔ ከዚህ ነገር መውጣት ፈልጋለሁ። መሰቃየት አልፈልግም። መሰቃየት ደክሞኛል። በቃ ራሴን ሁል ጊዜ በሽተኛ ሆኖ ማግኘት፣ በጓደኞቼ ፊት በሽተኛ ናት ብሎ መጠራት ምናምን አልፈልግም። እንደዛ መባል አልፈልግም። ከዚህ ነገር መውጣት እፈልጋለሁ። ግን እንዴት አድርጌ? በምንም መንገድ መውጣት አልችልም። መውጣት ትችያለሽ። ወደሽ መውጫ ብዙ መንገዶች አሉ። አሁን አንቺ የሚጠበቅብሽ ከኛ ጋር መተባበር ብቻ ነው። ምንድን ነው የምተባበረው? ቤተሰቦቼን አሳልፌ በመስጠት ነው የምተባበራችሁ? እንዴት አድርጌ ነው ቤተሰቦቼን አሳልፌ የምሰጣችሁ? ቤተሰቦችሽ እኮ እየገደሉሽ ነው ያሉት። ቤተሰቦችሽ እኮ ህይወትሽን እያሳጡሽ ነው ያሉት። አዎ፣ ግን እነሱ ለእኔ ብዙ ነገሮቼ ናቸው። እነሱን ማጣት አልችልም። እነሱን ማጣት አልፈልግም። ያለዋቸው ብቸኛ ልጅ እኔ ብቻ ነኝ። እና እንደዚህ የተሰቃየሽ መቀጠል ትፈልጊያለሽ? እሱንም አልፈልግም። ሁለት ወዶ አይቻልም አይደለ? ግዴታ አንዱን መምረጥ አለብሽ። አንቺ ገና ወጣት ነሽ። እነሱ የአሁን ህይወታቸውን ለማሳመር ብለው አንቺን ሸጠውሻል። አንቺን ወዳልሆነ ነገር ውስጥ ከተውሻል። ስለዚህ ይሄን ነገር ወደኋላ ትተሽ የወደፊቱን ነው ማሰብ ያለብሽ። ገና ወጣት ነሽ፣ ገና ልጅ ነሽ እኮ ብዙ ነገር ይጠብቅሻል አይደል እንዴ? ስለዚህ ይሄንን ነገር ተይና አሁን ይልቁንስ ስለ እናትሽ ሌላ የምታውቂያቸውን እያንዳንዳቸውን ነገሮች አብራርተሽ እንድትነግሪኝ ይፈልጋለሁ። የምትሄድበት አለ እንዴ? አምልኮ ወይ ቤት ውስጥ የምታደርገው ስርዓት አለ እንዴ? ቤት ውስጥ የሚፈጥር ነገር አለ? አይ እኔ የማውቀው ሌላ ምንም ነገር የለም። እኔ እንጃ፣ እኔ ብዙ የማውቀው ነገር የለም። አትደብቂ እባክሽ። የምታውቂውን የሚፈጠረው እንዳለ ማወቅ መቻል አለብን። አንቺንም እንድንረዳሽ እናትሽንም እንድንረዳት የሚፈልጊ ከሆነ የሚፈጠረውን ነገር ማወቅ መቻል አለብኝ። ግልጽ ነው? ስለዚህ የምታውቂውን በሙሉ ንገሪኝ። ቤት ውስጥ የሚፈጽም ነገር ካለ እንዲሁም አባትሽ ወይ የሚሄዱበት ወይ የሚያመልኩትም ነገር ካለ ንገሪኝ። እንዳልኩ ነው ማለት ይህን ያክል የማውቀው ነገር የለም። ግን የሆነ ጊዜ አሞኝ ነበረ ማለት ሰዓቱን ይዛኝ ሳትወጣ ሰዓቱ አለፈብኝና ታመምኩኝ። በዛ ሰዓት አባቴም ታመመ እና ስነቃ በጣም ግርግር ተፈጥሮ ነበረ ምናምን ነገር። የሰፈር ሰዎች መጥተው ነበረ ምናምን እና በጣም በቃ የተለየ ድምፅ ነበረ ቤት ውስጥ ምናምን። በቃ የሆነ የሚያደርጉት ነገር አለ። ልጅ ስለሆንኩኝ ምንም አልገባኝም። ምን እያደረጉ እንደሆነ ምንም ሀሳቡ የለኝም ማለት አልገባኝም። ብቻ የሆኑ ሁለት ተለቅ ተለቅ ያሉ ሰዎች ጫት የሚመስል ነገር አፋቸው ውስጥ አድርገው የቤቱን ዙሪያ እየተፉ ይዞሩታል ምናምን ነገር። ከዛ በቃ የሆነ የሚጮህ ድምፅ አለ። የሆነ የማይታወቅ ቋንቋ ያወራሉ። ቋንቋ ምን እንደሆነ አላቅም፣ ሰምቼውም አላቅም። እና እንደዚህ አይነት ነገር ነበረ።
ምንነቱን አላወቁም። ያ ነገር አንዴ ብቻ አይደለም የሆነው፣ ሌላም ጊዜ እንደዚሁ ሰዓት ያልፎ እንደዛ ሁኜ ያ ነገር ተፈጥሯል እና ይህን ያክል ትኩረት አልሰጠሁትም ነበር በሰዓቱ ልጅም ስለነበርኩኝ እና ምን እያደረጉም ስለሆነ ስላልገባኝ እንትን ማድረግ አልቻልኩም። እናቴንም መጠየቅ ማውራት አልቻልኩም። ወዲያውኑ በቃ ውጪ መውጣት አለብሽ ምናምን ብለው አስወጡኝ። አብሬያቸው እንዳልቆይ ያደረጉኝ። ግን እነሱ በጣም ቆይቶ በጣም እንትን ብለው ምናምን ነው የወጡት። ከዛ በኋላ ተመልሼ ስገባ ግን ደህና ናቸው። በቃ አባቴም ወደ ራሱ ተመልሷል ምናምን ጤናማ ሆኖ ነው ያገኘሁት። ስለዚህ ቤተሰቦች አሁንም ቢሆን እዚህ አምልኮ ውስጥ አሉበት ማለት ነው። ይህንን ስርዓት አሁንም እያስፈጸሙ ነው ያሉት ማለት ነው። እኔ እንጃ፣ እኔ አምልኮ ይሁን ምን ይሁን የማውቀው ነገር የለም። ታዲያ ምን ሊሆን ይችላል? እኔ የማውቀው ነገር የለም። የሆነ ሌሊትም የሆነ በቃ የተለየ ሽታ አለ። ምን አይነት? እኔ እንጃ አላውቅም። ማለት በቃ የሆነ የተለየ ሽታ ቤት ውስጥ እናቴ የምታጨሳቸው እጣኖች ምናምን አሉ፣ ግን ከዛ የተለየ ነገር አለ። እሱም የሆነው ሌሊት ላይ በቃ ሁላችንም ከተኛን ምናምን በኋላ የሆነ የሚመጣ ሽታ አለ። ለየት ያለ ሽታ ነው እና አላውቀውም ሽታውን። በቃ ሌሊት ነው የሚመጣው እና ይንኮሻኩሻል ምናምን። በጣም ብዙ ጊዜ ተነስቼ ለማየት እፈልጋለሁ፣ ግን በጣም ስለምፈራ ወጥቻ አይቼ ምናምን አላውቅም። የሆነ ጊዜ ላይ ስወጣ ግን እናቴን አገኘኋት። ምን እያደረገች? ምንም በቃ ቆማን ያገኘኋት። እኔ ስታይ ተደነጋገጠች ምናምን፣ በጣም ተቆጣች። ምን ትሰሪያለሽ በዚህ ሰዓት ለምን ተነሳሽ ምናምን ብላ ተመልሼ ክፍሌ ገብቼ እንድተኛ ምናምን አደረገች። ከዛ በኋላ ግን እናቴ ተነስታ ያንን ሽታ እንትን እንደምትለው መጠርጠር ጀመርኩኝ። ስለዚህ ሽታው የሚመጣው እናትሽ ተነስታ በምትሰራው ነገር ነው ማለት ነው? አዎ፣ ማለት እርግጠኛ ሆኜ ባላያትም ግን የዛኔ ደግሞ ስነሳ ያየኋት እሷን ስለሆነ እሷን እኔ የጠረጠርኩት። ስለዚህ ይኸውልሽ አንቺ ከዚህ ነገር ውስጥ መውጣት መቻል አለብሽ። አንቺ ደግሞ ከዚህ ነገር ውስጥ ለመውጣት ልክ እንደዚህ እንዳሁኑ እውነቱን መነጋገር መቻል አለብን። ምናልባት ከእናትሽም ጋር ልትገናኝ ይቻለሽ። በዛ ሰዓትም ትክክለኛውና እውነታውን ነው መናገር መቻል ያለብሽ። ግልጽ ነው አይደለ? መደባበቅ የለብንም። ምክንያቱም አንቺ ገና ወጣት ነሽ፣ ገና ልጅ ነሽ። ብዙ ነገር ማድረጊያ ሰዓትሽ ነው። እንደዚህ ሆነሽ መቅረትሽ በእነሱ የራሳቸውን ህይወት የራሳቸውን ፍላጎት ለማሟላት ብለው፣ አንቺ ግን እንደዚህ መሆን መቻል የለብሽም። ስለዚህ ይህን ነገር አሁኑኑ መፍትሄ መስጠት መቻል አለብን። ግልጽ ነው አይደለ? አላቅም እንግዲህ እስቲ ለማንኛውም ሳሚ ጋም ወንድሜ ሳሚ ጋር ደውልለታለሁ። ምን እየተፈጠረ እንዳለም እጠይቀውና ምናልባት አስፈላጊ ከሆነ የሚቀሩ መረጃዎች ካሉ የተሰጠኝ መረጃ ሳሚ ጋር አሳውቀውና የሚቀሩ መረጃዎች ካሉም ከእሷ ጋር ድጋሚ ምናልባት ተመልሰን እንመጣ እንችላለን። ግን ይኸውልሽ አንቺን ብትሆኚ ከዚህ በኋላ ስለ ቤተሰቦች መጨነቅ መቻል የለብሽም። ምክንያቱም አንቺ ራስሽን ነፃ ማውጣት ነው ያለብሽ። እነሱ የራሳቸውን ፍላጎት የራሳቸውን ደስታ ለማሟላት ብለው አንቺን ለባዕድ አምልኮ ለሰይጣን ሰጥተውሽ ነው ይህ ሁሉ ነገር እየተፈጠረ ያለው። መረዳት ያለብሽ ይህንን ነገር ነው። ቤተሰቦችን ተጠይ ያልኩኝ አይደለም፣ ግን ደግሞ እነሱም ከዚህ ከጥፋታቸው መማር መቻል አለባቸው። ለዚህ ነገር ቶሎ መፍትሄ እናበጃለን። እሺ። ግን እናቴ ምንም እንድትሆንብኝ አልፈልግም። ችግር የለም፣ እሱን እንደ ሁኔታው እንወስናለን ማለት ነው። ስለዚህ ውድ ተመልካቾቻችን ያው ትንሽ ግራ የሚያጋባ ነገር ነው የተፈጠረው። ቦታውም ላይ ሳሚ የተወሰኑ አንዳንድ ነገሮችን ነግሮኛል። እንግዲህ እኔም በዚህ አንዳንድ ነገሮችን እየተሯሯጥኩ የነበረው ከእነሱ ጋር አልነበርኩም። ነገር ግን ትንሽ አንዳንድ አስደንጋጭ ነገሮች ተፈጥረዋል፣ ግራ የሚያጋቡ ነገሮችም ተፈጥረዋል እና ወንድሜ ሳሚም እንግዲህ ወደዚህ ይመጣል። ከእሱ ጋር አንዳንድ ቆይቶችን የምናደርግ ይመስለኛል እና ጉዳዩን ጨርሶ እስኪመጣ እንግዲህ ያው እሷም ብዙ ነገር ነግራናለች። ስለ እናቷም እዛ ጫካ ውስጥ ምን ልታደርግ እንደሄደች እና እንዲሁም ደግሞ ቤት ውስጥ አባቷም ጭምር አንዳንድ ባዕድ አምልኮች እንደሚፈጽሙ ትንሽ ግራ የሚያጋቡ አይነት ነገር ትንሽ የነገረችን ነገር ለመስማትም ይከብዳል እና የተለያየ ቋንቋዎችን እየተናገሩ እንዲሁም አንዳንድ ነገሮችን ቤት ውስጥ እያደረጉ እሷ ከቤት ውጭ እንደምትባል ነው የነገረችን እና እነዚህ ነገሮች እስቲ ለማንኛውም ለማጣራት እንሞክራለን። እነዚህ ነገሮች ግን በሚሆኑበት ሰዓት ላይ ማለት ያ ቤት ውስጥ የሚደረገው ነገር የተለያየ በማላውቀው ቋንቋ ያወራሉ ምናምን ስትይ ነበር እና እነሱ ነገሮች ሲሆኑ ምናልባት አንቺ ላይ የዛ ሰዓት ላይ የሚፈጠር ለውጥ ወይ ደግሞ ይሄ የመንፈስ የጭንቀቱ ነገር ይመጣል የሚጥልሽ ነገር አይነት ነገር? አይ እንዳልኩ እንግዲህ ተሰብስቦ ነው የምነቃው። ቶሎ አልነቃም እና ስነቃ ግን በቃ እነሱ በቃ ሲዞሩ ሲጮሁ
የሆነ ነገር በቃ ያልተለመደ ነገር ሲያደርጉ ነው ማያቸው። እኔ ጋር የሚፈጠር ምንም ነገር የለም፣ ግን ያው አባቴን ይዞሩታል፣ ቤቱን ይዞሩታል። ማይሆን ማለት ማላቀው ቋንቋ ነው የሚናገሩት። ከዛ በኋላ አፋቸው ውስጥ ያለውን ነገር ይተፉታል እየዞሩ እና እንደነቃው ሲያውቁ ግን ወዲያው ያስወጡኛል ማለት ነው። አብሬያቸው እንድቆይ አብሬያቸው እንትን እንድል አይፈልጉም። ከዛ በኋላ ከሄዱ ምናምን በኋላ ነው እናቴ ነይ ብላ የምታስገባኝ እንጂ እነሱ ጋር አብሬ እንድቆይ ምናምን አይፈቅዱልኝም። ችግር የለውም። እሺ ለማንኛውም ስለዚህ ወንድሜ ሳሚ ጋር ደውለትና ያለውን ነገር ከሱም ለማጣራት እሞክራለሁ ማለት ነው። ስለሰጠሽ መረጃ አመሰግናለሁ። እናትሽንም ያለውን ነገር ከእናትሽ ጋርም ለመረዳት እንሞክራለን። እስቲ ያለውን ነገር ከሳሚ እንወቅና ምን እንደተፈጠረ እንረዳለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆይታችሁ እንድትከታተሉን ስል እንግዲህ በአክብሮት ጋብዛለሁ። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው ወንድሜ ዮኒ ደውሎ አንድ ማለት አስደንጋጭ ነገር ነግሮኛል። በርግጥ ስለተሙ ጉዳይ ብዙ ነገሮች ይታወቃሉ ብዬ ነበር አስቤ የነበረው፣ ነገር ግን እንደዛ ሳይሆን ምን ብዬ እንደምነግራችሁ አላውቅም። ብቻ እሱ ደውሎ እያንዳንዱ ነገር አስረድቶኛል። በተለየ ሁኔታ እዚህ ቦታ ላይ አግኝተናት የነበረችው ልጅ ጉዳት ደርሶባት እንደነበርና የሕክምና ክትትል ማድረግ እንደነበረባት ነግረናችሁ ነበር። ወደኛ ማቆያ ይዘናት ሄደን እሱ ከሷ ጋር ቆይታ አድርጎ ነበር። ትንሽ ዘለግ ያለ ቆይታ ነበር አድርጎ የነበረውና ያው ከቻለን ኤዲተራችን ከቻለ በመሃል ሊያስገባላችሁ እናደርጋለን። ደውሎ የነገረኝ እዚህ ቦታ ለብራት የነበረችው ሴትዮ የእውነት እናት እንደሆነች፣ ነገር ግን ቀጥታ ከባዕድ አምልኮ ጋር አባቷም እናቷም ተሳትፎ እንዳላቸው እዛ ቦታ ላይ የተገኘችውም እሷ የሆነ አይነት ነገር እንዳለባትና ሁሌ ቀን በቀን ወደዚህ ጫካ ላይ ይዘዋት እንደሚመጡ ከሆነ ከመናፍስት ጋር የሚያገናኛት ነገር እንዳለ እንጂ በተለየ ሁኔታ ህመም ኖሮባት እንዳልሆነ ጭምር አስረድታኛለች። እናቷ ከባዕድ አምልኮ ግንኙነት እንዳላት አባቷም ሁሉ ጊዜም ግንኙነት እንዳለውና እንደሚያማት ጭምር ነው ተናግረው የነበረውና እንግዲህ ወንድሜ ዮኒ በተወሰነ መልኩ ነው ያስረዳኝ። እያንዳንዱ ነገር ግን ጠይቃለሁ ብዬ ነው ማሰበው። ስለዚህ እናቷ ዘርፍ ይዙ ትገኛለች። እያንዳንዱ ነገር ጠይቃታለሁ። እያንዳንዱ ነገር እንድታወጣ እናደርጋለን ማለት ነው በቻልነው አቅም። ከዛ ምንችል ከሆነ ፈጣሪ የሚፈቅድልን ከሆነ ደግሞ አባትየው የሚመጣበትን መንገድ ለማመቻቸት እንሞክራለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። ነው ቀጥታ ወደ እሷ ጋር ሄዳለሁ። አብራችሁን ቆዩ። ነይ ግቢ። እሺ ሰሚያለሽ? እያንዳንዱ ነገር ግልጽ አድርገሽ ከካሜራ ጀርባ እየነገሩሽ እንደሆነ ይሰማኛል። ብዙ ነገሮች እንዳወሩሽ እርግጠኛ ነኝ። ልጅሽ እኛ ጋር እንደነበረች የኔ ባልደረባ ደግሞ እዛ ከሷ ጋር ብዙ ቆይታ አድርጓል። እያንዳንዱን ነገር ምንም ነገር ሳታስቀር ተናግራለች። እዚህ ቦታ ላይ እንዴት እንደተገኘች በእርግጥ ስለ እናትነትሽም እውነቱን ተናግራለች። እውነት እናት እንደሆነች አረጋግጠናል። ነገር ግን ከባዕድ አምልኮ ጋር ቀጥተኛ ግንኙነት እንዳለች አንቺም አባቷም ወይም ደግሞ የአንቺም ባለቤት እዛ ነገር ውስጥ እንደተዘፈቃችሁና እቺ ልጅ እንደገበራቻት ወይም ደግሞ ቀን በቀን ይዘሻት መተሽ እዚህ ቦታ ላይ ራሷን እንደምትጭምር ነግራናለች። እያለቀሰች ነው የተናገረችው። ይሄንን ተግባባን? አዎ ልክ ነች፣ ልክ ነች። አስፈላጊ ከሆነ ቪዲዮንም አሳይሻለሁ። ቪዲዮ ተዘጋጅቷል። አምጣ እና የሆነ ይላኩት ቪዲዮ ነው። ይኸውልሽ ይሄ ባልደረባዬ ከልጅሽ ጋር ቆይታ አድርጎ የነበረው ቪዲዮ ነው። ልጅሽ እኛ ቦታ ላይ ቆይታ እያለቀሰች የተናገረችው ነው። ስሜት ሰማሽ ተራል ባዕድ አምልኮ ምናምን ስትል እንካ ይኸውልሽ። ስለዚህ ግልጽ አድርገሽ እንድትነግሪኝ ነው ፈልገው። አሁን ምንም የምትዋሽበት ምክንያት የለም። የገዛ ልጅሽ ስላንቺ አላስፈላጊ ስራ ከባዕድ አምልኮ ጋር ስላለሽ ግንኙነት አባቷ ስላለበት አስከፊ ስራ ተናግራለች። አሁን የምትዋሽበት ምክንያት የለም። ይሄ ቪዲዮ ለኛ ማስረጃችን ነው። ከዛ በተጨማሪ ደግሞ አንቺንና ልጅሽን ምን አይነት ቦታ እንዳገኘናችሁን ታውቂያለሽ አይደለ? እየተንቀጠቀጠች ራሷን ስታ እንደነበር። ስለዚህ ምንም የምትዋሽበት ምክንያት የለም። ንገሪኝ ስላለሽበት ሁኔታ። ያው ሁሉን ነገር ነግራችኋለች። እንግዲህ እኔ ምንም የምደብቀው ነገር አይኖርም ማለት ነው ከዚህ በኋላ። ያው ይሄን ሁሉ ነገር ያደረገችው ከበቡሽ የምትባል ሴት ነች። ባለቤቴ ነጋዴ ነውና ያው ንግዱ እንዲሳካለት። ከበቡሽ ማለት የተማክስት ነች? እኔ ተማክስት እንደሆነች እኔ አላቅም። እኛ ከበቡሽ ነው የምናውቃት። እሷ ነች እዚህ ነገር ሁሉ ውስጥ ያስገባችን። ማንወጣው ነገር ውስጥ ነው እሷ ያስገባችን። እና ያው እንዳልኩ ባለቤቴ ነጋዴ ነበረ። ያው ንግዱ እንዲስፋፋለት ብላ እዚህ ባዕድ አምልኮ ውስጥ ከታናለች። እና በጣም ብዙ ነገር ነው ያደረገችን። በቃ አንወጣውም። በጣም ብዙ ችግር ውስጥ ነው ያለ ነው። እኔ አላቅም በቃ ማለት ቆይ እንግዲህ ውድ ቤተሰቦች የከበቡሽን ስም በደንብ ታውቁታላችሁ ብዬ አስባለሁ። የተለያዩ ጫካ ላይ ስንት አይነት ወንጀል ሲፈጸም ተሙ ስለመጥፋቱ እሱ ላይ ጉዳት ስለመድረሱ ጅምር ተጠያቂ እሷ ነች። እና አሁን ደግሞ ቀጥታ እዚህ ጋር ካሉት ሰዎች ጋር ግንኙነት እንዳላት ነው የእሷን ባለቤት ግንኙነት እንዳለው ጭምር ነው እየነገረችኝ ያለችው። እና ቆይ ታዲያ ልጃችሁን ለከበቡሽ አሳልፋችሁ ሰጣችሁ ነው? አዎ
ለከበቡሽ አሳልፈን ሰተን ነው። ልጃችንም እንደዚህ የሚያንዘፈዝፋት ቀን በቀን ነው እዚህ ጫካ ውስጥ የምንመጣው። ያልነገርኩ ነገር ማለት ነው። ያው ሰው እንዳያቅብን እዚህ መታ የምታረገውን ነገር አድርጋ እንሄዳለን ማለት ነው። ይሄን ሁሉ ችግር ውስጥ ያስገባችን ከበቡሽ ነች። ሰው ማለት ባለቤትሽ ነጋዴ ነው። የተሻለ ሀብት ለማግኘት ብሎ ብቻ ነው ልጁን የገበር። እኔ ሲጀመር ከከበቡሽ ጋር ግንኙነት ያላቸው ያንዳንዱ ሰዎች ለሀብት ብቻ ብለው እንደማይገቡ እርግጠኛ ነኝ። ሰዎች ላይ ብዙ ግድያ፣ ብዙ አይነት ወንጀሎች እየተፈጸሙ ነው ያሉት። እርግጠኛ ነሽ ግን እንደዚህ አይነት ነገር ስላላለማረጋችሁ ልጃችሁን ብቻ ስለለመገበራችሁ? እኔ ምንም የማውቀው ነገር የለም። በቃ እኔ የማውቀው ያው ሀብት ገንዘብ እንዲበዛልን ብለን ያደረግነው ነገር ነው። በቃ ከበቡሽ ይሄንን ነገር አሰርተናለች። ማንወጣው ነገር ውስጥ ነው የከተተችን። ቆይ የፈለገ ሀብት ቢኖር አባትሽ ከልጁ በላይ ሀብት የለም። አንቺ የምትሆኚ እኮ ሚስት ነሽ አይደለ? ልጅሽ ነች። እየተደባበቅሽ ያንን ግብር ከመፈጸም ይልቅ ከእንደዚህ አይነት ህይወት እንድትወጣ ማገዝ አይደለም ይሻልሽ የነበረው? ነበረ ግን ያው በሰዓቱ ያው እንዳልኩ ምግብ ቤት ነበረው። ያ ምግብ ቤት እየቀዘቀዘበት ሲመጣ ነው ይሄንን ነገር ሊያረግ የቻለው። እኔንም ሲያማክረኝ እኔ በጣም ፈርቼ ነበረ። ግን በቃ በሷ ግፊት፣ በከበቡሽ ግፊት ይሄንን ነገር ልናረግ ችለናል። እንግዲህ ውድ ቤተሰቦች ምን ብዬ እንደምናገር አላቅም ይሄንን ነገር። ምክንያቱም የገዛ ልጃቸውን ነው እንግዲህ ለሀብት ሲል አባቷ ይሄንን ነገር እንዳደረገ እየተናገረች ያለችው። ምናልባት ከዚህ በተጨማሪ ግን ከበቡሽ ብዙ ወንጀሎችን የምትፈጽም ሴት ስለሆነች እያንዳንዱን ነገር እናውቃለን ብዬ ተስፋ አደርጋለሁ። የእሷን ባለቤትም ለመያዝ እንሞክራለን። እሷም ተጨማሪ ማስረጃዎች የምትሰጠኝ ከሆነ በደንብ ለማጣራት እንሞክራለን ማለት ነው። ከዚህ በተጨማሪ ሌላ የምትነግሪኝ ምን አለ? የደበቅሽኝ ነገር አሁን ብዙ ነገሮችን ደብቀሽኛልና ሌላ ተጨማሪ ደብቀሽ? ያው መጀመሪያማ ስለፈራውክ ነው የደበቅኩት እና ደግሞ አሁን ልጄ ሁሉንም ነገር ያለውን ነገር ስለነገረች በቪዲዮ ስላሳየኝ የትም እንደማላመልጥ ስላወቅኩኝ ይሄ ነው በቃ ማቀው ሚስጥር ይሄ ነው በቃ። በአዳም ልኮ እናመልካለን በቃ ይሄን ነው እኔ ማቀው። ሌላ ማቀው ነገር ምንም ነገር የለም። እንግዲህ ምን እንደምልሽ አላቅም። ብቻ ያንቺ ባለቤት የልጅቷ አባት እዚህ ነገር ላይ ቀጥተኛ ተሳታፊ ከሆነ ከከበቡሽ ጋርም ቀጥተኛ ግንኙነት ያለው እሱ ከሆነ ወይ ወደዚህ ቦታ ከባልደረቦቼ ጋር እንመካከራለን። ወደዚህ ቦታ የሚመጣበትን መንገድ እንፈልጋለን። እሱን ለመያዝ እንሞክራለን። ተግባባል? እሱን ከያዝን በኋላ ደግሞ እያንዳንዱ የተፈጸመውን ነገር ለማወጣጣት እንሞክራለን። ምናልባት አንቺ ተሙን ላታውቂው ትችላለሽ። ነገር ግን ባለቤትሽ ከከበቡሽ ጋር ቀጥተኛ ግንኙነት ካለው ተሙንም ሊያውቀው ስለሚችል ተሙን ለማግኘት የሚረዳን ሰው ሊሆን ስለሚችል ቀጥታ እሱን ለማግኘት ትረጂናለሽ። ሰማሽኝ? አዎ ምንም ችግር የለም። በቃ አሁንማ እውነቱን አውቃለሁ እኮ በቃ የምትፈልገውን ነገር ሁሉ አግዛለሁ ከጎን ሆኜ። ያው እኔ ልጄ እንድትድንልኝ ነው የምፈልገው። እኛም ላንቺ ለባለቤትሽ ወይ ደግሞ እዚህ ወንጀል ላይ ለምትሳተፉ ሰዎች አይደለም ምንም ማታውቀዋን ለእናንተ ስሜት መርኪያ ሀብት ማግኛ መንገድ ብቻ ተብላ አላስፈላጊ ነገር ውስጥ የገባችው ልጃችሁ ስለምታሳዝነን ነው። እንዲሁም ደግሞ ባልደረባዬ ጠፍቶ ነው ያለው እሱ ለመፈለግ ነው። ስለዚህ ሁሉንም መረጃዎች ለባልደረቦች ትሰጫለሽ። እያንዳንዱን የባለቤትሽንም ስልክ ምናልባት ደግሞ ብቻ እያንዳንዱ ነገር ከነሱ ጋር ተመካክሬ እዚህ መጣበትን መንገድ እንፈልጋለን። ተግባባን? እሺ።